Oh, hallelujah. Oh, hallelujah. Hallelujah. Oh, hallelujah. Hallelujah. Holy Spirit. Yes, baby. Yes, 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 Lord. Yes. 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 Thank you, Holy Spirit. Thank you. What happened to song?
መናፍስቶች እየተወጉ በሽተኞች እየተፈወሱ መርገም እየተሰበረ ሰዎች ተነሳት እየገቡ ብሬክስሩ እያገኙ ናቸው። ሃሌሉያ 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 ለሆን ስክሪስቱ አሁን ስክሪስቱ አሁን መናፍስቶች እየተወጉ ናቸው። አሁን አሳይ እየተወጉ ናቸው። ብዙ ሰዎች አቅም ያጡ ሰዎች ለማምለክ ለመጸለይ እየተነሳሱ ናቸው። የጥንቱ ኢየሱስ እየሸተታቸው not a formula Jesus, not a ceremony Jesus, it's not a ceremony Jesus. The living Jesus, the living Jesus, not ceremony, no, no, It's a command. Yes, Holy Spirit. በፈለገ መንገድ ተመላለስ። የፈለገን የፈቀደን ነገር ተናገር። ሁላችን እንሰማለን። መካከላችን እድል ፈንታ ስለሌለው አከብራለን። ከዛሬ ጀምሮ ሌላ አዲስ ልምምድ ስለሚሆን አከብራለን። የፍቅር ስፍራ፣ የኃይል ስፍራ፣ የስራው ስፍራ ተመላለስበት እንዲሆን እያንዳንዳችሁ ታውቁታላችሁ። የመንፈስ ፈውስ፣ የነፍስ ፈውስ፣ የሥጋ ፈውስ ያልፍባችሁ እየታወቃችሁ ነው። አትታሰሩ። የፈራችሁት ነገር ሁሉ ሲሸሻችሁ ከላያችሁ ላይ አንዳንዶች ሲነሳ ከላያችሁ ላይ ይታያችኋል፣ ይሰማችኋል። የደስታ መንፈስ ሲገባባችሁ ይሰማችኋል።
ኢየሱስ ክርስቶስ ተነስተቁም ሙሉ የሚያደርገው ጌታ እሱ ሙሉ ስለሆነ በመካከላችን በሙሉነቱ ይመጣል። አሜን። አሁን መንፈስ ቅዱስ የሚነግራችሁ ነገር ምናልባት እንከር እንዳይልባችሁ ለማስተዋል ሰው ይገባል። አንድ ሰዓት ተኩል ድረስ በሚኖረን ጊዜ እግዚአብሔር የሚፈልገውን ነገር ሁሉ ያደርጋል። ከአንድ ሰዓት ተኩል ውጪ ተኝተው የሚቀሩ ሰዎች ከሰንጠረዥ ውጪ ስለሆኑ በዚያው ትቶ መሄድ ነው። አለዛ ለወንድም ስለሞት ሰጥቶ መሄድ ነው። አንዳንዶች የእግዚአብሔር መንፈስ ሲነካቸው ጨርሶ ላይ ነቁ ይችላል።
ለሰቤቱ ጊዜ ዓለምና ቤተሰቡ 3 ልጆቹና እሱ ሚስቱ እጆቼን ጭኜ ስጸልይ በዛው ወደቁ። የሚቀሰቅሳቸው ስለጠፋ ትቻቸው ወጣሁ። ከዛን ጊዜ ጀምሮ ተቀብቶ እንደሚያገልግል ሰማሁ። ከዛ ሳላየው ደግሞ እንደሄደ ወደ ጌታ ሰማሁ። እናንተም እንዲሁ ስትነኩ ምናልባት በዚያው ቀስቃሽ ሳይኖር ሞታችሁ አትቀሩም እንጂ የእግዚአብሔር ኃይል ከመጣ ከተለቀቃችሁ እናንተም መሪዎቻችሁ ነፃ ከሆናችሁ ከተፈታችሁ የእግዚአብሔር መንፈስ ኮንፈረንስ በሚል አርዕስት ስር ብቻ የሚመጣ አይደለም። ኮንፈረንስ እንደውም ይሄ መጽሐፍ ቅዱስ ውስጥ መኖር ያለመኖሩ ራሱ መፈተሽ አለበት። የመስቀል ሥጋ አይደለም ወይም የፋሲካ አውደ ዓመት አይደለም። እግዚአብሔር ባለበት ጊዜ መንፈስ ቅዱስ በተገኘበት የሚሰራ ነገር አለ። እንዲህ ትንቢት አለ፣ በፈውስ አለ፣ የእግዚአብሔር ቅባት መቀበል አለ፣ የእግዚአብሔር ቃል ይገለጣል፣ በስሙ ተሰብስበናል። ሌላ ምን የምንሰራው ነገር የለም። እግዚአብሔር ስሙ አሜን። እናንተ ሰዎች እግዚአብሔር ሁልጊዜ አዲስ ነገር አለው። ማለዳ ማለዳ አዲስ ነው። አዲስ ነው እግዚአብሔር ደግሞ አሜን። አትልመዱት። ክርስትና 1 2 3 4 እዚህ ጋር ያበቃ ነው ተብሎ የሚደረግም አይደለም። The Lord Holy Spirit መንፈስ ቅዱስ የሚፈልግ ከሆነ የሚቀጥለው 24 ሰዓት እዚህ ሊሆን ይችላል። ክርስትና ተጀምሮ አንድ ቦታ የሚያበቃ ሴሬሞኒ አይደለም። Of course መጀመሪያና መጨረሻ የሌለው አልፋና ኦሜጋ የሆነው እንጂ ጊዜ ተጀምሮ ሊያልቅ ይችላል። በመንፈስ ቅዱስ ተመርተን የምንናገር ከሆነ የእግዚአብሔር መገኘት ካለ ሰዓት ሊያስጥስ ይችላል። ግን ሰዓት ለማስጣስ አይነት ንግግር ለምናገረው እዚህ ጋር የሚቆሙ ሰዎች ኃላፊነት ሊጎላቸው ስለሚችል ምናልባት ነው መሰለኝ የሚፈራው። በመንፈስ ቅዱስ ጋይዳንስ ከሆነ ግን መንፈስ ቅዱስ ነው ሙሉ ለሙሉ የሚቆጣጠር። ሃሌሉያ ብዙ ነገር ያለበት ህዝብ ነው። 12 ለውጥ አምጥተዋል። እኛ ግን ይሄን ያህል ክምር ሆነን ምን እያመጣን ነው? ሀሳብ አለ 52 ከንቱ ህዶች ናቸው ወይ? መንፈስ ቅዱስ ሲመጣ ይታወቃል፣ ሲሄድ ግን አይታወቅም። ሰይጣን ሲመጣ አይታወቅም፣ ሲሄድ ግን ይታወቃል። እግዚአብሔር ጸሎትን ይሰማል፣ ደግሞ አይሰማም። እግዚአብሔር ጉባኤና አምልኮን ይቀበላል፣ ደግሞ አይቀበልም። እግዚአብሔር ፊቱን መልሶ ይመጣል፣ እምቢ ካለ ከሄደ ይመልሰው። While Christ is knocking outside the door, people are singing and singing inside the door. በአማርኛ ክርስቶስ ደውጄ አስገቡኝ ብሎ ሲጮህ ሲያንኳኳ፣ ህዝቡ ግን በሩን ግጥም አድርጎ ኢየሱስ ጌታ ነው ብሎ ይዘምራል የሚል ትንሽ ልጆኛ ያነበብኩት መጽሐፍ አለ። Does it work? ለዶቅያ ከውጭ ሆኖ ነው አስገቡኝ የሚላል። እሷ ግን በሩን ዘግታ ሁሉም ነገር አለኝ ምናልባት ካላስፈለግ አንተም እዚያው በበረተኛ ሰርገኛ አይነት ነገር ፊላዴልፊያ ግን ያላትን ጠብቃ በመካከሏ ግን ጌታ አለ። በራሪው ዝማሬ ሁሉ ከእግዚአብሔር አለ፣ ስብከቱ ሁሉ ከእግዚአብሔር አለ፣ ጉባኤ ሁሉ ምናልባት እግዚአብሔር የሚገኝበት አይደለም። ጸሎትን ሁሉ እግዚአብሔር የሚሰማው እሱንም ማወቅ ጥሩ። እግዚአብሔር የት ዋለ ማለት ጥሩ። አንዱ እውነት ልንገራችሁና ልሸከፍበት። ሁልጊዜ እስኪ በቤታችሁ በመንገድና እዚህም መጣችሁ ሁልጊዜም ተፈወሱ እንጂ ለምንሩ ብቻ ሁልጊዜ የምንፈወስ እንጂ። ደግሞ ልንገራችሁ ፈውስ
ለማያምኑ ሰዎች ምልክት ሆኖ እነሱንም እንዲጠቅማቸው ነው። በሚያምኑ መካከል ግን እንጀራ ሆኖ ሁሌ መመገብ ያለብን እንጂ እዚህ ጋር ወጋል፣ እዚህ ጋር እንትን ያዘኝ፣ እዚህ ጋር is not a hospital ministry. Yes. Hallelujah. Amen. Amen. በቅዱሳን ውስጥ ሊገኝ የሚገባው ሁለንተናዊ ደህንነት የት ደርሶ ነው የሚያሸመቅቀኝ ወጋኝ ከረጠፈኝ ምንድነው? የሞት ፍርሃት የበሽታ ፍርሃት እስከ መቼ ይነግሳል? ኢየሱስ ይንገሰር ብሎ በሽታ እንዴት ይነግስ? ፍርሃት፣ ሞት፣ ችግር፣ ማጣት ሁኔታዎች ለምን ስፍራ ያዙ? 12 ዓለምን አናወጡት። ስንቶችን ሆነ ይሆን አዲስ አበባ ውስጥ? እኔ ኢትዮጵያ ውስጥ አላሉ። የነጭ ድንጋይ ክምር ወይስ የጨው ክምር ነው? እግዚአብሔር ሰዎች ተሰብስበው ደመቅ አድርገው ስለሚዘምሩ ያለ ይመስላችሁ ይሆን? እዚህ ያለ የለም እያልኩ አይደለም። እግዚአብሔር የሙዚቃ ጣዕማችንን፣ ድምፃችንንና ልብታችንን፣ ጭብጨባችንንና ዜማችንን ምናልባት ያሸተው ይሆን ወይስ ንቆት ይሄድ ይሆን? እነዚህ ነገሮች ተመርምረዋል። በቅዱሳን ጉባኤ ውስጥ እነዚህ ነገሮች ተጤነዋል። ተጣልቶ ይቅር ያላለ ሰው ለአንድ አይደለም ለመቶ ጊዜ ለሚሊዮን ጊዜ ቢበረከት እግዚአብሔር ጸሎቱን አይሰማም። 4 ባልተቀደሱና ባልታረቁ ሰዎች በመካከላቸው ችግር ባለ ሰዎች መካከል እግዚአብሔር ይገኛል ብትሉ ራሳችሁን ታታልላላችሁ። እግዚአብሔር የሩቅ ምስራቅ ሃይማኖት አልሰጠንም፣ ክርስትና ሕይወት። አሜን። እንዶች ሲሰጧቸው 101ኛ ኢየሱስ መሆን ይችላል። 100 የነሱ ጣዖት፣ 1ኛ ኢየሱስ፣ 101ኛ ሌላው ነገራቸው ይጨምራሉ። እግዚአብሔር 101ኛ ሆኖ እዚህ ጋር አይሰለፍም። ክርስትና 101ኝነት አለ። ኢየሱስ ከፊት፣ ክርስቲያን ከኋላ፣ በረከት ከኋላ። አሜን። ስለዚህ አናኗራችሁን ልትፈትሹ ይገባል። Don't protocolize things. የት ጋር ነው የእግዚአብሔር ሕዝብ ግርማ? የት ጋር ነው የእግዚአብሔር ሕዝብ አስፈሪው ግንባር? ማን ለእኛ ጫጫታና ዳንኪራ ቦታ የሚሰጥ መሰላችሁ? ትዝም አይላችሁ። ለአጠንጡን የማሩ ይመስላል። ውሃ ምን ሽታ አለው? ውሃ ምን ጣዕም አለው? ውሃ ምን ቀለም አለው? ወይም ጠጅ ውሃ ከሆነ ቆይቶ። ስለዚህ ከጥግ እስከ ጥግ ሲዳቅ የሚያገለግሉት ጀምሮ እስከኔ ነቅተን ልናስተውል ይገባል። መስመራችን እናስተካክል። ምናልባት መጽሐፍ የምትወዱ ሰዎች ካላችሁ ልብ አሉ። አሁን አርስቱን ከመንገሬ በፊት አንድ ነገር ጨምርላችሁ። ጊዜ ይጠብቃል። የማነሳው ነገር ግን ጊዜ የሚበቃው አይነት አይደለም። እግዚአብሔር ግን ጊዜያቸውን የእሱን ጊዜ ይጠብቃል። ጌታ የተመሰገነ። እንዳልኩት የትኛውም አይነት ፈውስ ልጠብቁ ይገባል። እየተሰበከ እያለ አቅጣጫ የሌለው አምልኮ፣ አቅጣጫ የሌለው አገልግሎት፣ አቅጣጫ የሌለው መሰባሰብ አንድ ቀን ተረቱን ያበቃል። ስለዚህ ጉዟችንና ሕይወታችን እግዚአብሔር አቅጣጫ ሊሰጠን፣ ራዕይ ሊሰጠን መሆን ያለበት አሞኪን አይዶን ወራ አንጎይ ሊባል አይገባም። መራመዱን እራመዳለሁ ወዴት ለመሄድ ግን አላውቅም ልትሉ አይገባም። እራመዳለሁ ደግሞ ቤት እንደምደርስ አውቃለሁ። አሜን። ያለንበትን ዘመን ሳታውቁ 52 ይሁዶች ጥሩ ነው ጥሩ አይደለም ዛሬ ፕሮግራም በሚል ከተወሰናችሁ ልብ አድርጉ። መዞር ነው የሚሆነው። እንደዚህ የዞረ ደግሞ አዙሮት ነው የሚሄደው። ስለዚህ ዘመንን ማወቅ ለሁለት ነገር ይጠቅማል። አንድም ከመርገም ያስመልጣል፣ ሌላውን በረከት ያስገኛል። ስለዚህ መንፈሳዊ ዘመን ይሄ ምን አይነት ዘመን ነው ብላችሁ ከዘመኑ የተነሳ ለዘመኑ የተመደበውን ነገር
መጽሐፍ ቅዱስ ውስጥ መርምራችሁ ማግኘት አለባችሁ። የት እንዳላችሁ ማወቅ አለባችሁ። መውጣት መግባት፣ መውጣት መግባት አይደለም። ይህንን ልታውቁ ይገባል። ዘጸአት ወይም ኤክሶደስ የሚል ነገር እነግራችኋለሁ በመንፈስ ቅዱስ። ዘጸአት ወይም ኤክሶደስ ብላችሁ ማስቀመጥ ትችላላችሁ። ምናልባት እኔ ማስታወሻ የምከፍተው ብዙ ሰዎች እንደዚህ አይነት ነገር ስለሚወዱ ነው። አንድም ቀን ለሰው ለመናገር ስላልማላተና እንደው እንዳለ ነው የምናገረው። ግን ስለ እናንተ ስለ አንዳንዶች ምናልባት ስለሚፈልጉ ሰዎች ማስታወሻዬን ብከፍት አልጠላም። ብዙ መጽሐፍ ቅዱስ ማስከፈትም አላስቸግራችሁም። እግዚአብሔር አምላክ የሚሰራባቸው የኃይል አሰላልፎች በዘመናት ውስጥ ቁጥራቸው ከ3 አይበልጥም። እደግመዋለሁ። እግዚአብሔር የሚሰራበት 3 ዘመን 3 አሰራር የኃይል አሰላለፍ አሉ። እግዚአብሔር በፍጥረት ጊዜ አንድ ጊዜ የተገለጠበት ጊዜ አለ። በኃይል የተገለጠው ምክንያቱም ፍጥረትን ወደ ገሃድ ለማምጣት። ከዛ በኋላ እግዚአብሔር የተገለጠ ቢባል የሰራዊት ጌታ እግዚአብሔር የተገለጠው እስራኤል የሚባል ሕዝብ ካወጣ በኋላ ነው። በዘመን ውስጥ እስራኤል፣ በዘመን ውስጥ አሕዛብ፣ በዘመን ውስጥ ቤተ ክርስቲያን። እነዚህን 3 አይነት አካላት ማግኘት ይቻላል መጽሐፍ ቅዱስ ውስጥ። ስለዚህ እግዚአብሔር ኃይሉን የገለጠባቸው ነገሮች አሉት። ይህንን ኃይል ከመግለጥ በፊት ዘጸአት የሚለውን ሀሳብ ማንሳት ጥሩ። ሁላችሁም እንደምታውቁት አለበለዚያም ጥቂቶቻችሁ ዘጸአት ማለት ወጣ ፈለሰ ማለት ነው። ተመመ ማለት ነው። ከአንድ ነገር ወደ ሌላ፣ ከአንድ ሁኔታ ወደ ሌላ፣ ከአንድ መልክዓ ምድር ወደ ሌላ መልክዓ ምድር አብሶሉት ቼንጅ። የኃይል አሰላለፉ አስገራሚ ነው። በሕዝበ እስራኤል ፊት የተገለጠው የእግዚአብሔር ኃይል ወደር አልነበረው። እግዚአብሔር ሊሰራ 3 ነገሮች ይፈልጋል። 1 ሕዝብ፣ 2 አጀንዳ፣ 3 ዘመን። 3ቱ ነገር ከተሟላ እግዚአብሔር የሚሰራውን ነገር ይገልጣል፣ ሞገዱን ይለቃል። እንደ ዘጸአት ሁሉ ሞገድ ማለት የእግዚአብሔር ክብር፣ የእግዚአብሔር ኃይል ማለት ነው። የእግዚአብሔር መገኘት ማለት ነው። በተወሰነ ዘመን በተወሰነ ጊዜ እግዚአብሔር ሊያከናውን ያለው ነገር ማለት ነው። ስለዚህ አንደኛው ዘጸአት የቤተ እስራኤል ዘጸአት ነው። ሁለተኛው ዘጸአት የቤተ ክርስቲያን ዘጸአት ነው። አሁንም 3ኛው ዘጸአት የቤተ ክርስቲያን ዘጸአት ነው። ግን የሁለተኛው ቀጣይ ነው። ኤክስቴንሽን ኦፍ ሁለተኛው ዘጸአት ምዕራፍ 2 ማለት ያለ መፍለስ፣ መትመም፣ መውጣት ነው። የመጀመሪያው ዘጸአት ኃይለኛ ሞገድ ነበረው። እሱንም ከፈለጋችሁ ሞገድ 1 ልትሉ ትችላላችሁ። እግዚአብሔር በሕዝቡ ፊት የተገለጠበት፣ እግዚአብሔር በዓላማ የተገለጠበት፣ የራሱ የሆነውን የለየበት ማለት አብርሃም ሲበዛ ቤተ እስራኤል ተባለ። ክርስቶስ ሲባዛ ቤተ ክርስቲያን ነው ተባለ። ሃሌሉያ። ስለዚህ ሕዝብ ይፈልጋል፣ አጀንዳ ይፈልጋል፣ ደግሞም ቀጥሎ ዘመን ይፈልጋል። የመጀመሪያው ዘጸአት ሕዝብ ቤተ እስራኤል ነው። አጀንዳው የ3 ቀን መንገድ ነው። ዘመኑ 430ኛው በተፈጸመ ጊዜ በእነኚህ ዘመናት ሁሉ 3 አይነት ልቀቆች አሉ። ሌት ማይ ፒፕል ጎ ናው የሚል በመጀመሪያው ዘጸአት ሕዝቤን ልቀቅ የተባላለ። በሁለተኛው ዘጸአት በቤተ እስራኤል በቤተ ክርስቲያን ከዓለማዊነት የተመለሰበት እሱም ሕዝቤን ልቀቅ የተባለበት አለ። 3ኛው ላይ ሕዝቤን ልቀቅ የተባለበት አለ። ሁልጊዜ መትመም ከልቀቅ ጋር የተያዘ፣ ሁልጊዜ መትመም ከዘመን ጋር የተያዘ፣ ሁልጊዜ መትመም ልቀቅ ከአጀንዳ ጋር የተያዘ።
የሚለቀቅ ካለ አለቅም የሚላል ደግሞ አለ። የሚለቀቅ ካለ አለቅም የሚላል በሶስቱም መፍለሶች ውስጥ በሶስቱም ዘጻቶች ውስጥ በቤተ እስራኤል የመጀመሪያው፣ በቤተ ክርስቲያን የመጀመሪያው፣ ሁለተኛው ቀጥሎ ከታሪክ በኋላ የሶስተኛው ልቀቅ። እነዚህ ሶስቱም የየራሳቸው ባህሪ ያላቸው በደንብ አዳምጡ። በመጀመሪያው ዘጻት በቤተ እስራኤል የሰራው የእግዚአብሔር ሞገድ ኃይለኛ ሞገድ ነውና ፈርዖን ሲነሳ ከእሱ ትይዩ ሙሴ ተነሳ። ሃሌሉያ! እግዚአብሔር ሲነሳ የግድ ሌላው ይነሳል። እግዚአብሔር አንድ እባብ በሙሴ በኩል ሲጥል እነሱ ደግሞ ብዙ ይጥላሉ። ምን ያደርጋል ታዲያ? አንዱ እባብ ብዙ እባቦችን ይጥላል። ሃሌሉያ! ልቀቅ አለቅ የሶስት ቀን መንገድ እግዚአብሔር በመጀመሪያው ሞገድ በመጀመሪያው ዘጻት የሰራው ነገር ቢኖር ኃይለኛ ነው። በግብፅ ውስጥ ታይቶ ተሰምቶ ማይታወቅ ስራ ነው የሰራው። አንድ ህዝብ አዘጋጅቷል። ዓላማ ይዞ የተሰለፈ ሰራዊት ወደፊት የሚሄድ ያህዌ ንሲ፣ ያህዌ ራፋ፣ ያህዌ ሻማ፣ ያህዌ ሻሎም ባህር ይከፍላል፣ ባህር ይደፍናል። ምግብ ቢያልቅበት ምግብ ከታች ሳይሆን ምግብ ከላይ ይመጣበት። አለት ውሃን ይሰጠዋል። እኛ የምናውቀው ከጥንት ወይ ምንጭ ወይ ወንዝ ነው፣ አለዛ ጉድጓድ ነው። አለት ግን ውሃ ሰጠ። በመጀመሪያው ሞገድ በመጀመሪያው ዘጻት እግዚአብሔር ኃይለኛ ስለሆነ መለኮታዊ ምሪት ነበረው፣ መለኮታዊ አቅርቦት ነበረው፣ መለኮታዊ ጤንነት ነበረው፣ መለኮታዊ ጥበቃ ነበረው። ሃሌሉያ! ከግብፅ እስከ ከነዓን ድረስ ደመና በሕዝቡ ላይ አጥንቶ ነበር። ከደመናው ስር ምን ይታጣል? ከደመናው ስር ምን ይጠፋል? ሃሌሉያ! ሃሌሉያ! ምክንያቱም እግዚአብሔር ሲያስነሳ ጥበቃ ሲቆም ማሽናል የቆመ The first wave and the first exodus እግዚአብሔር ስትልክ ህዝብ የተነሳበት ዓላማ ይዞ የተሰለፈ ሰራዊት ከአንድ ቦታ ወደ ሌላ ቦታ ከግብፅ ይወጣል። የአማሌቅን ዝክር ያጠፋል። ከነዓናውያን አስወግዶ ከነዓን ይወርሳል። ሃሌሉያ! የመጀመሪያው ቀን ከግብፅ መውጣት ነው። ሁለተኛው ቀን የአማሌቅን ዝክር ማጥፋት ነው። ሶስተኛው ቀን ኢያሪኮን አፍርሶ ከነዓን ሃሌሉያ! እግዚአብሔር ተነስቷል። ለመጀመሪያ ጊዜ ፈርስት ኤምፓየር የፈርዖን ኤምፓየር ደነገጠ። ኃይለኛ ተነሳበት። ለትልቅ ኃይል የግድ መገዛት። ፈርዖን ኃይለኛው ሌላ ኃይለኛ መጣበት። የበግ እረኛ የህዝብ እረኛ የበግ በትር የእግዚአብሔር ሃሌሉያ! እግዚአብሔር በትሪቷን ቀይሮታል። ዘመን መጣ። ጭቃ ረጋጭ አሮን ሊተካል ሆነ። ሃሌሉያ! እግዚአብሔር የሚሰራ ህዝብ ምስኪን ህዝብ አንገቱን የነፋት ቀና አለ። ሃሌሉያ! ለምን ልዩ ዘመን መጥቷላ። እግዚአብሔር ኃይል በመጀመሪያው ዘጻት የተገለጠው ወደብ አልነበረው። እንዳልኳችሁ ባህር ይከፍላል፣ ባህር ይከፍላል። ከወደ ግብፅ በኩል ይከፍላል፣ ከወደ ከነዓን በኩል ይከፍላል። ሃሌሉያ! አቱዌ ይዘጋል፣ ይከፍታል፣ ይገላል፣ ያድናል። ሃሌሉያ! ሃሌሉያ! የሚገርማቸው ይሄ ሞገድ፣ ይሄ ዘጻት፣ ይሄ መፍለስ ሙሉ ትጥቅ ያለው እግዚአብሔር ቁልቁል የሚያየው ከግብፅ እስከ ከነዓን በመሆኑ ምክንያት እግዚአብሔር ኃይለኛ በመሆኑ ባህርን ይሸሻል፣ አለትን ውሃን ይሰጣል፣ ሰማይ እንጀራን ይሰጣል፣ መላእክት አብረው ይዞራሉ፣ ጫማ ያድጋል፣ ልብሱን ይሰፋል፣ ግን አያልቅም። ሃሌሉያ! የማይሆን ይላል። ዘመን ሲመጣ ሁሉም ይሰጣል። ዘመን ሲመጣ ፀሐይ ይቆማል። ዘመን
አልለቅማል። እዚህ ጋር በመጀመሪያው ዘጸአት እነኚህ ነገሮች ተመልከቱ። ፈርዖን ሕዝቡን አልለቅም አለ እንደ ንጉሥ። እንደ ሕዝብ ግብፅ እስራኤልን አልለቅም አለ። እንደ ሃይማኖት የግብፅ አማልክቶችን እምቢ አለ። ምኩራብ እንዳይሰራ የት እስራኤል ገብቶ ከነዓን ገብቶ ግን ምን ያደርጋል ታዲያ? እግዚአብሔር ተነስቷል። ነገሩ እንደማይሆን ንጉሡም አውቋል። መኳንንቶችም ወገባቸው ተፈቷል። ምነው ቢሉ ፈርዖን እንዴት ለቀቃችሁ? ባህር እንዴት ተከፈለ? አስፈሪው ምድረ በዳ እንዴት አሳለፋችሁ? ጊንጥ ውስጥ፣ እባብ ውስጥ፣ ዘንዶ ውስጥ 35 ነገሥታት ራሱ ኢያሪኮማ ቢፈርስ ኖሮ ይላሉ አንዳንድ ሰዎች ተመልሶ 18 ሜትር ክምር ነው። ኢያሪኮ ሳይፈርስ ሰርጓል። ሰርቷል። ኢያሪኮ ሲሰርግ እግዚአብሔር አለ። እባቦቹም አለቀላቸው። እንዴት እባብ ተዋት። የእግዚአብሔር ስም ብሩክ ይሁን። ስለዚህ ያለ እኔና ቤተሰቦቼ አድን። እኛ እንደሆነ እንደዚህ የቆምነው እናንተ ስትመጡ ነው። እንደዚህ ነው የምንተኛው። ኦልሬዲ እንደ የቆምነው ለጊዜው ነው። እግዚአብሔር ኦልሬዲ ምን አድርጎናል? አስተኝቶናል። የሞትነው ቆይተናል። ስለዚህ የቀይ ሐርፈትን አንቀጥ የተባለችው እኮ ነው። እመን አንተና ቤተሰብ ትድናለህ የሚለው መርህ እኮ ብሉይ ኪዳናዊ መርህ ከዛ ቆመች። እግዚአብሔር መርህ አምላክ ነው። ሃሌሉያ! ያ ቀይ ምድር በኢየሱስ ክርስቶስ ደም ሊወክል ይችላል። ሃሌሉያ! ሰማያዊ ለመናል እግዚአብሔር ስም ይባረክ። ይሄ አስገራሚ መፍለስ ነው። ሁለተኛው መፍለስ ላይ ውስንነት ያበቃበት አሕዛብና እስራኤል አንድ ቤተሰብ የሆኑበት የአዳም ዘርን የተጠቀለለበት አስገራሚ ነው። በመጀመሪያው ዘጸአት ላይ በመጀመሪያው መፍለስ ላይ የሆነው ነገር ይገርማል። ሁለተኛው መፍለስ ላይ ግን ራሱ ሞት ነው የተሸነፈው። ሃሌሉያ! አጋንንቶች ናቸው የተመቱት። ሃሌሉያ! ኢያሪኮ ከነዓናውያን የአጋንንት የምሰል በመጀመሪያው ዘጸአት ከግብፅ ሲወጡ እኛ ከዓለማዊነት ነው የወጣነው። እነሱ የአማልክትን ዝክር ሲያጠፉ ቤተ ክርስቲያን ሱዳን ከክፉ መሻቱ ጋር የሰጠነች። እነሱ ኢያሪኮ አፍርሰው ገናን ሲገቡ እኛ በክርስቶስ ኢየሱስ ሰይጣንን ልንገስ። ሁለተኛው ዘጸአት ኃይለኛ ዘጸአት ነው። መንፈስ ቅዱስ መጥቶ የሚሄድበት ሳይሆን መጥቶ የሚቀርበታል። በሁለተኛው መፍለስ ዘመን አለው። ህዝብ አለው፣ አጀንዳ አለው። ህዝቡ ቤተ ክርስቲያን አጀንዳው የመስቀሉ አሰራር ነው። ከእሱ ጋር መሰቀል፣ ከእሱ ጋር መቀበር፣ ከእሱ ጋር መነሳት። እነኛ ከግብፅ ሲወጡ እኛ ከዓለማዊነት ያልኳቸው እነኛ የአማልክትን ዝክር ሲያጠፉ እኛ ስጋን ከክፉ መሻት ጋር የሰጠን። እነዛ ኢያሪኮን አፍርሰው ወይም አስገው ከነዓናውያን ሲያባርሩ በክርስቶስ ኢየሱስ ሰይጣንን ሊነሳ እግዚአብሔር ስም ብሩክ ይሁን። ስለዚህ ህዝቡ ዘመኑ 33ኛ ተኩል እንደ መሪ በዘመን የተነሳው ቄሳር የሚከለክለው ደግሞ የሚገርማችሁ ተረኛው እንደዚህ ያለ ጌታ ኢየሱስ አዲሱ ወይን ጠጅን ማንም አይፈልገውም። አሮጌ ወይን ጠጅ የተወደደ ስለሆነ ይጣፍጣል ይላሉና ሊተዉት አልቻሉም ይላል ጌታ ኢየሱስ። አሁን ደግሞ ማለት ራማ እንደሆነ በደንብ ተከተሉን አዳምጡ። ቤተ ክርስቲያን ለምን እንዳትፈጠር በመጀመሪያው ዘጸአት የነበረው አሰራር በቤተ እስራኤል ላይ ቢሆንም በሁለተኛው ዘጸአት ወይም መፍለስ ላይ ከዓለማዊነት ያወጣን እነሆ ስጋ ከክፉ መሻት ጋር እንድንሰጥ ያደረገን ሰይጣን እንድንነሳው ያደረገን የሠራዊት ጌታ እግዚአብሔር በመስቀሉ አሰራር ያም የ3 ቀን መንገድ ይሄም የ3 ቀን መንገድ ነው። እኛ መሰቀል፣ እኛ መቀበር፣ እኛ ከእሱ ጋር መነሳት። እነዛ መልክዓ ምድራዊ ጉዞ ነው፣ እኛ መንፈሳዊ ጉዞ ነው። ሃሌሉያ! ፈርዖን ቄሳሩ
ሲነሳ እንደ ሃይማኖት ደግሞ ምኩራቡና መቅደሱ ደግሞ ፈሪሳውያን ደግሞ በተራቸው ቤተክርስቲያን እንዳትገለጥ እንዲያሉ ነው። ካመኑ በኋላ አዲሱ ወይን ጠጅ የጌታ ኢየሱስ ክርስቶስን ትምህርት ይዘው ወደ ምኩራብ ሄዱ ነበረ። ከምኩራብ እንዳያስወጣቸው ስለ አዲሱ ወይን ጠጅ ስለ ክርስትና ትምህርት ያውቃሉ እንጂ ስለ አዲሱ አቁማዳ ስለ ቤተ ክርስቲያንነት አያውቁም ነበረ። ምክንያቱም መንፈስ ቅዱስ ገና መጥቶ ወደ እውነት ሁሉ መምራት ነበረበታል። ግማሹ መንገድ አውቀውታል። ወይን ጠጁ ክርስትና አቁማዳውን አላወቁትም ቤተ ክርስቲያን። ምክንያቱም እነሱ የለመዱት የሚቆም አንድ ቦታ ያለ መቅደስ ነው። የሚራመድ መቅደስ አያውቁማ። ቸርች ሰዎች የሚተልብን ሃሌሉያ ቤተ ክርስቲያን የሚራመድ መቅደስ ነው። ሃሌሉያ እሱም ገና ነው የሚያውቁት። ምክንያቱም እስጢፋኖስ ከተገደለ በኋላ አንድ ላይ አንድ አይነቶች ወደ ውጭ ሲሰሙ ብቻቸውን ሲሰበሰቡ ሐዋርያት ምዕራፍ 9 ላይ ደግሞ ጋማውን ተይዞ ጳውሎስ ሲመጣ ስለ ቤተ ክርስቲያን መዋቅርና ስለ አቁማዳው መተንተን ነበረበትና ያን ጊዜ ነው ቤተ ክርስቲያን አንድ ሆነ እንዲገባቸው። አሃ በሁለተኛው ሞገድ ለካ መቅደሱ እኛ ነን። በጣም የሚገርም ነው። ግን ፉክክሩ አለቀቀ። በሁለተኛው ዘጸአት ላይ የተሰራው ስራ የሚገርም ነው። ምክንያቱም በባቢሎን የነበረው የቋንቋ መደበላለቅ እግዚአብሔር በሐዋርያት ምዕራፍ 2 ላይ የተለያየ ቋንቋ በመስጠት የባቢሎንን ባሪየር በልዩ ልዩ የመንፈስ ቅዱስ ልሳን እንደገና ገለባበጠው። እዚያ ለጥፋት ቋንቋ ተለያየ። እዚህ በመንፈስ ቅዱስ ለዓላማ በመንፈስ ቅዱስ ልሳን መናገር ተጀመረ። ሃሌሉያ። ሁለተኛው ዘጸአት ሞት ድል የተነሳበት ነው። ሁለተኛው ዘጸአት አሸናፊ የሆነው የነበረው አሮጌው ሥጋ የተሰቀለበት ነው። ሃሌሉያ። ሁለተኛው ዘጸአት ሁሉም ሰው ከአሸናፊዎች በላይ የሚሆንበት ነው። እግዚአብሔር ስም ብሩክ ይሁን። ሃሌሉያ። እባብና ጊንጥን ራሱ አጋንንትን ፊት ለፊት የምንቃወምበት ሃሌሉያ። ደሙ ስሙ መንፈሱ ያው ቃሉ መስቀሉ ጋር የተሰጠን ሁለተኛው ዘጸአት ሃሌሉያ። ምሽግን ለማፍረስ የጦር ዕቃችን ብርቱ ነው ተብሎ ተጽፏል። የእግዚአብሔር ስም ብሩክ ይሁን። ለረጅም ዘመን የዲያብሎስን ስራ ሊያፈርስ ሳይሆን ዲያብሎስ የእግዚአብሔርን ስራ ሲያፈርስ ነው የቆየው። በኋላ ግን የዲያብሎስን ስራ ሊያፈርስ የእግዚአብሔር የተገለጠበት ዘጸአት የእግዚአብሔር ስም ብሩክ ይሁን። መስቀል የመጣበት ሞት የተሸነፈበት አጋንንት የተባረረበት በሱ ታላቅ ኤክሶደስ ነው። የእግዚአብሔር ስም ብሩክ ይሁን። በፊተኛው ዝናብ የተገለጠ የእግዚአብሔር ቅባት ሙታን የተቀሰቀሱበት፣ ለምጻሞች የነጹበት፣ ዕውር የበራበት፣ የማይራመዱ የተራመዱበት ኃይለኛ ጊዜ ነው። ሃሌሉያ። የእስጢፋኖስ ፊት እንደ መልአክ ፊት ያበራበት ሁለተኛው ዘጸአት ክብሩ ታላቅ ሃሌሉያ። ከእምነት ወደ እምነት፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር የሚካሄድበት ዘጸአት ነው። እግዚአብሔር ስም ብሩክ ይሁን። ግን የሚገርማችሁ ፈሪሳውያን እንዲህ አሉ፣ ይሄ ቀሲታ ኢየሱስ በምንም አይነት ነፍስ ሊሆን አይችልም። እኛም ልንጠብቅ አይደል። እሱ ደግሞ ቤተክርስቲያን ልትባል ሊያመጣ አይችልም። ሁሉም ነገር ዲስሚስ ነው። ስለዚህ ከዚህ በኋላ መሆን ያለበት አሉ እሱን የምትወልድ መልካም ሴት መርጦ ማስቀመጥ ነው አሉ። አቤት አቤት አቤት! ሁለት አይነት ሰዎች በአንድ ኢየሩሳሌም ውስጥ ጥላውንና አካሉን የሚያመልኩ ኢየሱስ ክርስቶስ ተወልዶ ተሰቅሎ አድርጎ መንፈስ ቅዱስ መጥቶ በልሳን ይናገራሉ። እነሱ ባለ አምሳል ለማመሉ አዲስ ስንዴና ምን ልጅው ዳቦ ይዘው ይመጣሉ። አይገርማችሁ? ኢየሱስ ክርስቶስ እኮ ብዙ ፕሮሰስ ሄዷል። ሁለት አይነት ህዝብ በኢየሩሳሌም በጥራው ልምምድና በአካል ልምምድ ውስጥ ያለ እግዚአብሔር አይናችንን ያብራ። ሃሌሉያ! እግዚአብሔር ስም ብሩክ ይሁን። የሚገርም ነገር እነዚህ ያለ መጽሐፍ ቅዱስ ማቴዎስ 10 11 12 ምዕራፍ በሙሉ በምታነቡበት ጊዜ አንድ የሚያስገርም ሰው ታገኛላችሁ። ለባልንጀሮች አንድ ጊዜ ይህ አይነት ነገር ነግራችኋለሁ። በመጨረሻ ላይ የተገለጠው ነቢይ ድንበር አካላዊ ነቢይ የዮሐንስ መጥምቅ የተባለው ከሱ ፊት ለፊት አዲስ ወይን ጠጅና አቁማዳ አለ። ከሱ በስተኋላ አሮጌ ወይን ጠጅና አቁማዳ አለ። አሮጌ ወይን ጠጅና አቁማዳ የብሉይ ኪዳን ትምህርትና ምኩራቡ ሲሆን አዲስ ወይን ጠጅና አቁማዳ እንዳልኳቸው ክርስትናና ቤተ ክርስቲያን ነው። ይሄ ድንበር አካላዊ ሰው ላይ እግዚአብሔር እንዲህ ብሎ ተናገረ። ከሴት የተወለዱትን ሁሉ ይሄ መጥምቁ ዮሐንስ ይበልጣል አለ። እነ ኢሳይያስ ሁሉ ይገርማል። ለምን ቢባል ይሄ ሰው ለካ የተናገረው ነቢዩ ኢሳይያስ ይወለዳል ያለ መጥምቁ ዮሐንስ ግን ይሄ ኢየሱስ ክርስቶስ በስቶር ቀድመዋለሁ እንጂ አሁን
ዘመን ይልቅ ትንቢት የሚፈጸምበት ሕዝብ ኃያል ነው። ትንቢት ከሚነገርበት መጥምቁ ዮሐንስ ትንቢት በሚነገርበት ወራት ተመሳያ መሲህ ይወለዳል በሚባልበት ሳይሆን ተወልዷል ነው። ስለዚህ ከሴት የተወለዱትን ሁሉ የበለጠው ለዚህ ነው። ግን ምን ያደርጋል? የእሱ መብለጥ ብዙ አልቆየም። እንደ ቡና ገበያ ወዲያ ወደቀ። እንዴ እሳት አንዴ ይወጣል። በመንግሥተ ሰማይ ያለ ትንሽ ሊደሞ በለጠውና ቁጭ ምነው ይባል ከምኩራብ ይልቅ ቤተ ክርስቲያን እግዚአብሔር መንግሥት ለጊዜው በሞከር ያለችው እግዚአብሔር ቤተ ክርስቲያን ናታ። በዚህ ምክንያት አንድ ትንሽ ልጅ በአዲስ ኪዳን የሚገኝ በመንግሥተ ሰማያት የሚገኝ በቤተ ክርስቲያን የሚገኝ በክርስቶስ ደም ቅጥር ውስጥ የሚገኝ እሱ መጥምቁ ዮሐንስ ታላቁ ነቢይ የመጨረሻውን የአዲስ የብሉይ ኪዳን ነቢይ ይበልጣል ተባለ። ሃሌሉያ! ይሄ ሁለተኛውና አንደኛው ዘጸአት የሚያቃለው መጥምቁ ዮሐንስ። ከሱ በስተጀርባ ልጆች የሚባሉ ከሱ ፊት ለፊት ባልንጀሮች የሚባሉ አሉ አለ ኢየሱስ። የገበያ ዳር ልጆች ከበሮ መጡና እስክስ በሉ አሉ። ማንም ልጆች እንደገና አሁንም ደረት እንዲመጡላቸው ሙሿሞሹ። እነኛ ባልንጀሮች ዝም አሉ። ልጆችና ባልንጀሮች ምንድን ነው ባካችሁ? ልጆች ማለት የብሉይ ኪዳን ውስጥ ያሉ የድሮውን ትምህርት የሚከተሉ ናቸው። እነሆ አዲስ ኪዳን እንዳይመጣ ቤተ ክርስቲያን እንዳትከሰት ክርስትና እንዳይታወቅ የሚከለክሉ ወግ አጥባቂዎች ናቸው። እግዚአብሔር ወደፊት ሲሄድ እነሱ ወደኋላ ይቀሩ። እግዚአብሔር ወደፊት ሲሄድ ወደኋላ ይቀሩ። ትንቢት ሲነገር ሞቋቸው የሰሙ ትንቢት ሲፈጸም የደነዘዙ የትንቢት ፍጻሜ ጠላቶች ይሆናሉ። መሲሁ እንደሚወለድ አውቋል። ግን መሲሁ ሲወለድ እነሱ ተኝተዋል። ሰባት ዘመን እንኳ አውቀው ሲመጡ የሚያሳዝን ነገር ነው። ገና ሄሮዶስ እነሱ ወዲያ ብሏቸው እንጂ ለኮከቡ የተገለጠላቸው ነበር መመራት የነበረባቸው። ሄሮዶስ ደግሞ ኩሽ የተባለውን ነገር ስለሚያውቅ እስቲ ጠይቋ። እሱን ገና ጸሐፍት ፈሪሳውያን ነው የሚጠይቀው። እነሱ ጥቅስና ካርታ ያውቃሉ ሊዘሩ ነው ያውቁ። እኛም አናውቅም ነገሩ ግን ሻ ለዛው በለጡና ጥቅሱንና ካርታውን ነገር ውስጥ ከዛ በላይ ሊረዱ አይ ተመልሶ ወደ ኮከቡ ሄዱ። ወደ ገለጠላቸው እግዚአብሔር ተመልሶ ሃሌሉያ ሃሌሉያ። ክርስቲያኒቲ ኢዝ ኖት ኢንፎርሜሽን አስ ኮኔክሽን የተባለው ክርስትና መረጃ አይደለም፣ መገለጥ ነው። ወደ መገለጥ ወደ ተገለጠላቸው ኮከብ ሊመጡት በሚገርም መንገድ ከጸሐፍት ፈሪሳውያን ይልቅ በጊዜ ከብት ሲጠብቁ የነበሩ እረኞች ናቸው የተገለጠላቸው። በዚያ ዘመን በሁለተኛ ኤክሶዶስ በሁለተኛ ዘጸአት የማይጠበቁ ሰዎች ናቸው፣ የተራቡ ሰዎች ናቸው። ስለዚህ ልጆች ማለት የብሉይ ኪዳን ሰዎች ናቸው። ባልንጀሮች የተባሉ የአዲስ ኪዳን ሰዎች ናቸው። ባልንጀሮች ለልጆች የሚሉት እንጂ ልጆች ለባልንጀሮች ለምን ብለን እንሰማለን? እግዚአብሔር ሲሄድ የቆሙ ሰዎች እግዚአብሔር ሲሄድ ከሄዱት ጋር ይጣላሉ። እግዚአብሔር ሲሄድ የቀሩት የሃይማኖት ቅናት አላቸው። እግዚአብሔር ሲሄድ የሄዱት የእግዚአብሔር ቅናት አለ። የትኛው ግብ ላይ ነው? እግዚአብሔር ሲሄድ አብራችሁ ካልሄዳችሁ በሃይማኖት ቅናት ባሌ ከባልሽ ይበልጣል፣ ቤቴ ከቤት ይበልጣል የሚለው ጭቅጭቅ እንጂ እግዚአብሔር የት እንደዋለ ስለማታውቁ ትታለፋላችሁ። ስለዚህ በቃ ዘመን አጀንዳ ኤክሰደስ መፍለስ መውጣት አንድ አይነቶች ሃሌሉያ። የሚገርም ነገር ነው ሊሆን ያለ። ቄሳሩም እንደፈለጉ ነው አልቻለም። ምኩራቡም መቅደሱም ቤተ ክርስቲያን እንዳትገለጥ መከልከል አልቻለም። ፈሪሳውያን ወደኋላ የቀሩት ልጆች የተባሉት እስራኤላውያን ፈሪሳውያን ሙሴን የሚከተሉት እነሱ በምንም አይነት መንገድ የእምነት ሕግን ሊከለክሉ አልቻሉም። የሚገርመው ፊተኛው በኋለኛው ስፍራ ሊለቅ ፊተኛው ብሉይ ኪዳን ነው፣ ኋለኛው አዲስ ኪዳን ነው። የግድ ነው። ዘመን ሲመጣ ፊት ፊት የነበረ ወደ ኋላ፣ በኋለኛው ወደ ፊት understand this.
ማሪድ እግዚአብሔር ስም ይሁን። ፊተኛው ኋለኛው አሮጌው ለአዲሱ ስፍራ ሊለቅ ሞት ለሕይወት ስፍራ ሊለቅ ፈሪሳውያን ሐዋርያት ስፍራ ሊለቁ የግድ ነው። የሚገርማችሁ እንዳያማረባቸው እንዲሁ አልቀርም። ከ33 ተኩል ዓመተ ምህረት እስከ 100 ዓመተ ምህረት ብቻ ነው ቤተ ክርስቲያን አዲስ ወይን ጠጅና ቁማዳ ሆና የቀረችው። ጌታ ኢየሱስ ለመጀመሪያ ጊዜ ታምራት ሲሰራ ታምራት የሰራው ሰርግ ላይ ነው። ምክንያቱም ባልና ሚስትነትና ቤተ ክርስቲያንና ክርስቶስ ምሳሌዎች ስለሆኑ ነው። ኤፌሶን ምዕራፍ 5 ላይ ያለው ባልና ሚስትና ክርስቶስና ቤተ ክርስቲያን ይላል። ባልና ሚስትና ክርስቶስና ቤተ ክርስቲያን ይላል። ስለዚህ የመጀመሪያው ታምራት የተሰራው በወይን ነው። እንደገና ሰርግ ቤት ነው። ውሃው ወደ ወይን ጠጅ የቀየረው 6 ጋኖች 6 የሰው ቁጥር ነው። አዲስ ወይን ጠጅ በአሮጌ ጋን ውስጥ ነው ያለው። ምክንያቱም አዳም ሌላ ጊዜ ስለማይፈጠር ነው የገባበት። ወይን ጠጅ ግን አሮጌውን ጋን ወይም አዳም አዲስ ያደርገዋል። ሃሌሉያ! የተባለው ሪፕሬዘንትስ አዳምስ ነበር። የአዳምን ቁጥር ያሳያል። እግዚአብሔር ስም ብሩክ ይሁን። ከአዲስ ወይን ጠጅ የተነሳ አሮጌው አዳም አዲስ ይሆን። እግዚአብሔር ስም ብሩክ ይሁን። የሚገርማችሁ ግን ይሄ ወይን ጠጅ ቀስ በቀስ ውሃ እየሆነ ነው የመጣው። ከ100 ዓመተ ምህረት በኋላ እስከ 6ኛው መቶ ክፍለ ዘመን ይሄ ነገር የዲቶለሬሽን ፔሪድ የዝቅጠት ፔሪድ ይባላል። ቤተ ክርስቲያን እየወደቀች ነው የመጣችው። ልክ እስራኤል ኢዩኤል ምዕራፍ 1 እና 2 ላይ ከተምች የተረፈውን አንበጣ ከአንበጣ የተረፈውን ደጎቢያ ከደጎቢያ የተረፈውን ኩኩባ ይበላዋል ተብሎ እንደተጻፈው በዘመቅሴስ አሻል ሪስቶር ኦል ሲዝንስ ወራቶችን ሁሉ ግን እናደርጋለሁ አለ። አዲስ አለው አለ። ውሃ ወደ ወይን ጠጅ፣ ወይን ጠጅ ወደ ውሃ፣ ውሃ ወደ ወይን ጠጅ። ከ6ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን ያ ወይን ጠጅ ሙሉ ለሙሉ ለ1000 ዓመት ውሃ ሆኖ ነው የቀረው። የእግዚአብሔር ቅናት ግን ይህንን ያደርጋል። ቀስ በቀስ ከሉተር እንቅስቃሴ ከ16ኛው መቶ ክፍለ ዘመን እስከ 18ኛው ጆን ዌስሊ የቅድስና እንቅስቃሴ እስከ 20ኛው የነ ዊሊያም ጄስ ሳይመር የፔንቴኮስቴ እንቅስቃሴ እስከ 20ኛው አጋማሽ የካሪዝማቲክ እንቅስቃሴ እስከ 21ኛው መቶ ክፍለ ዘመን ክርስቶስን መምሰል እስከሚለው ድረስ የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ቀስ በቀስ የወይን ጠጁን ኢንግሪዲየንትስ ቀስ በቀስ እየመለሰው መጣ። በ16ኛው መቶ ክፍለ ዘመን ይሄ ኢንግሪዲየንት ደህንነት የሚለው ኢንግሪዲየንት፣ በ18ኛው ላይ ቅድስና የሚለው ኢንግሪዲየንት ወይም ንጥረ ነገር የወይን ጠጁ ቀስ በቀስ 20ኛው ላይ የመንፈስ ቅዱስ ሙላት ወይም ጥምቀት የሚል ኢንግሪዲየንት፣ 20ኛው አጋማሽ ላይ የመንፈስ ቅዱስ ጸጋ ስጦታ የሚል የፍሬው አገልግሎት፣ 21ኛው ክርስቶስን መምሰል በሚል ወይን ጠጁ ቀስ በቀስ እንደገና ውሃው ወደ ወይን ጠጅ ተመለሰ። ሶስተኛው ኤክሶደስ የሁለተኛው ኤክሶደስ ኤክስቴንሽን ነው። የመጀመሪያው ዘጸአት ብሉይ ኪዳናዊ እንቅስቃሴ ነው። ሁለተኛውና ሶስተኛው ዘጸአት አዲስ ኪዳን ነው። በሌላ ቋንቋ በቤተ እስራኤልና በቤተ ክርስቲያን መካከል ነው። በቤተ ክርስቲያን መካከል ያለው በሁለት ይከፈላል። በመጀመሪያው ቤተ ክርስቲያን ላይ ያለው እንቅስቃሴ ወይም ዘጸአት ከምኩራብ ነው፣ ከቄሳር ነው፣ ከተለያየ ነገር ነው። ሁለተኛው ላይ ግን የሶስተኛው ዘጸአት የተባለው ግን ልክ ቤተ ክርስቲያን ከ100 ዓመት በኋላ መዝቀጥ ለ1000 ዓመት መውደቅ ወይም በጨለማ ውስጥ ካለፈች በኋላ ታንክሱ ጂሰስ እግዚአብሔር ጀርመናዊውን ሉተርን አስነሳው። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ቀጥሎ እንግሊዛውያንን አስነሳ። በመቀጠል አሜሪካውያንን አስነሳ። ሃሌሉያ! ወይን ጠጁን ቀስ በቀስ ሙሉ አደረገው። የሚገርመው ግን ሰዎች አንድ ትልቅ ስህተት ሰርተዋል። እነሆ የመጀመሪያውን የወይን ጠጁን ኢንግሪዲየንት ደህንነትን ሲያገኙ የራሳቸውን ቤት ነው ያቋቋሙት። ሁለተኛ የጥምቀት ኢንግሪዲየንት ወይም ንጥረ የወይን ጠጁን ሲያገኙ የራሳቸውን ቤት ነው ያቋቋሙት። በመቀጠል ሶስተኛ ቅድስና የሚለው ሲያገኙ የራሳቸውን ቤት ነው ያቋቋሙት። ፔንቴኮስቴዎችም የራሳቸውን ነው፣ ካሪዝማዎችም የራሳቸውን ነው። ነገር ግን ከጥንት እንደዚህ አልነበረም። ባክ ቱ ዘ ኦሪጂን back to the origin. The origin is the
ለእነሱ ብቻ ይሆናል። ሃሌሉያ አራሽ ኢትዮጵያ ሃሌሉያ የእግዚአብሔር ስም ነው። አሁን ግን የእግዚአብሔር ቃል በሙሉ ንጥረ ነገሮቹ ስለተሟሉ ወይን ጠጁ በማቴዎስ 12 ላይ አዲስ ወይን ጠጅ ተብሏል። በማቴዎስ 16 እና 18 አቁማዳው ቤተክርስቲያን ተብሏል። ወይን ጠጁ ትክክለኛውን ቦታውን አግኝቶ ወደ አቁማዳው የሚገባበት ዘመን ነው። ስለዚህ ሶስተኛው ዘጸአት ህዝቡ የመጨረሻው ዘመን ቅዱሳን ናቸው። አጀንዳ የመጨረሻው መጨረሻ ራእይ የተቀበሉ ናቸው። ኤንድ ታይም ኦር ላስት ዴይ ሚኒስትሪ ዘመኑ አሁን ህዝብ አጀንዳ ዘመን ወጫው ሶስተኛው ዘጸአት ላይ በየዘመኑ የቤተ ክርስቲያን አስተምሮች ቢመለሱም ባለታዊ ጎኑ ግን የተለያዩ ቤቶች ነው የመጡት። እግዚአብሔር ግን ባክ ቱ ዘ ኦሪጂን አሁን በ21ኛው መቶ ክፍለ ዘመን እግዚአብሔር ቤተ ክርስቲያንን በታላቅ የቀደመች ቤተ ክርስቲያን ተሐድሶ ውስጥ አስገብቶ በአሁን ዘመን ደግሞ ታላቁን ሪቫይቫል ሊገልጥ ነው። እግዚአብሔር ደህንነትን በጀርመን ቅድስናን በእንግሊዞች መንፈስ ቅዱስን በአሜሪካውያን ክርስቶስን መምሰልና ቤተ ክርስቲያነትን በኢትዮጵያ ነው። ሃሌሉያ ምንም እንኳን በሽታ ምንም እንኳን ልዩነት ወደ ታችን ያደረገንን ሄድ ብሊንክ ከተለጠፈው የእግዚአብሔር ስም ነው። የእኛ ተራ የሶስተኛው ዘጸአት ተቀናቃኝ የመጀመሪያው ፈርዖን፣ ሁለተኛው ቄሳር፣ በኋላም አንቲክራይስቱ ነው። አሁን ደግሞ ምኩራቡ እንደ ሃይማኖት እንደ ህዝብ ግብፅ ነው የመጀመሪያው ነው። ሁለተኛው ላይ ሶስተኛው ላይ ግን እንደ ንጉሥ የሚከላከለው ሐሰተኛው ክርስቶስ ነው። ፈርዖን ከሙሴ ጋር፣ ቄሳር ከኢየሱስ ጋር፣ ሐሰተኛው ክርስቶስ ከመንፈስ ቅዱስ ጋር። ግብፅ ከእስራኤል ጋር፣ ምኩራቡ ከቤተ ክርስቲያን ጋር፣ ልዩ ልዩነት ከቤተ ክርስቲያንነት ጋር። አሁን የሰማችሁ ነው። ጥሩ እንግዲያው ይህንን ሊከለክልና ሊያስቀር ይችላል። እንደ ህዝብ ዓለማውያንና ልዩነት ለአንድነት ስፍራ ሊለቅ የግድ ነው ብላችሁ ውስጥ አስገራሚ ዘጸአት ነው። የሚገርማችሁ በአንደኛው ዘጸአት ሞገድ 1 እንግሊዘኛው ዌቭ 1፣ በሁለተኛው ዘጸአት ሞገድ 2 ወይም ዌቭ 2፣ በሶስተኛው ዘጸአት ሞገድ 3 ወይም ዌቭ 3። ከዌቭ 1 ዌቭ 2 ይበልጣል። ከዌቭ 2 ዌቭ 3 ይበልጣል። ከቤተ እስራኤል ቤተ ክርስቲያን ከመጀመሪያው ቤተ ክርስቲያን የመጨረሻው ቤተ ክርስቲያን የመጀመሪያው ቤተ ክርስቲያን ክርስቶስ ካገለገለው በላይ የአሁን የመጨረሻው መጨረሻ በሁለት ዝናብ የመጀመሪያው ካገለገለችው በላይ ዝናብ ነው የሚናገረው። ያዕቆብ ምዕራፍ 5 ቁጥር 7 ገበሬው ፊተኛውና ኋለኛው ዝናብ የመጀመሪያው ቤተ ክርስቲያን በሁለተኛው ሞገድ ላይ
አንደኛው ሞገድ ቤተ እስራኤል ስለሆነ ነው። በአንድ ዝናብ ውስጥ የእስጢፋኖስ መልክ ከተቀየረ እነ ፊልጶስ ለመነጠቅ ከሞከሩና ለመስበክ አጋንንቶች ከተንጫጩ ሙታን ከተቀሰቀሱ በሁለት ዝናብ በክረምትና በበጋው አንድ ላይ በሚሰጥበት እንደ ኢዮብ ምዕራፍ 2 መሰረት ምን ይሆን ይሆን? በአንድ ዝናብ የእኛ ዘመን በሁለት ዝናብ ባለ ሁለት ዝናብ ላይ እግዚአብሔር ስም ብሩክ ይሁን። ስለዚህ ነው ለዚህ ነው እሱ ሐሰተኛው ክርስቶስ በመንፈስ ቅዱስ ሲከለከል ልዩነት በአንድነት ሲለይ Amen. You missed good place to keep. ስለዚህ በኢትዮጵያ የሚነሳው ሪቫይቫል በምስራቅ አፍሪካ በኢትዮጵያ ከደቡብ ኢትዮጵያ እስከ ሰሜን ምስራቅና ምዕራብ ኢትዮጵያ የሚሄደው መላውን አፍሪካ መላውን ዓለም የሚወስነው እነሆ የሚያነግስ ለማራመድ የማያይ ለማየት አይደለም። በመላው ዓለም ግሎባል ኢምፓክት ዓለም አቀፍ ለውጥ ለማምጣት ነው። የሶስተኛው ኤክሶደስ የመጀመሪያዊቷ ቤተክርስቲያን በእጥፍ እንድትቀር የሚያደርግ ታላቅ ታድሶና ሪቫይቫል እግዚአብሔር ስም ብሩክ ይሁን። ሃሌሉያ። እነሳለን ለመጨረሻው ማለት ነው። ጀርመን ከኔ ጋር ጀርመን፣ እንግሊዝ፣ አሜሪካ፣ ኢትዮጵያ አንገታችሁን አትይዙ። በቃቅ ነገር አትዘሩ። ወዳ ጎደላ አትበሉ። ድግስ ከፊት ለፊታችን ሃሌሉያ። ሪቫይቫል ወጣቶችን በመቀባት የተነሳሱትን ሰዎች ጨምሮ በማነሳሳት እግዚአብሔር በኃይል ይገለጣል።